በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ ማኅፀንን የሚፈታ የታላቁ ሊቀ መላእክት ቅዱስ ሩፋኤል በወርሃ ታኅሳስ ይልቁንም በዚህ ወር የቅዳሴ ቤቱ በዓል 13ኛ ዕለት የሚነበብ የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የነገረን ድርሳን ይህ ነው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ንጉሥ ቴዎዶስዮስ ከሞተ በኋላም የንጉሥ አርቃዲዎስ ታላቅ ወንድም የመጀመሪያው ልጅ አኖሪዎስ በቁስጥንጥንያ ነገሰ። ቀድሞ ለተወደዱ ሁለቱ ወንድሞች ለቴዎዶሲዮስ እና ዲዮናሲዮስ ማረፊያቸው በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ታምራቱንም በገለጸባት ስፍራ ከእግዚአብሔር በተሰጣቸው ለሰው ፈጥና በምትደርስ አማላጅነቱም በከበረ በሊቀ መላእክት ቅዱስ ሩፋኤል ስም አባቱ የጀመረውን የቤተ ክርስቲያን ሕንጻ ይፈጽም ዘንድ አሰበ። ይህ ንጉሥ አኖሪዎስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔርን ቤት በሊቀ መላእክት ቅዱስ ሩፋኤል ስም ይሰራም ዘንድ ጀመረ። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜንም ለሚወዱ ለሚያገለግሉኝም ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለምም በቤቴ ውስጥ አከብሯቸዋለሁ ብሏልና። ይህችን ቅድስት ቤተ ክርስቲያን ያንጽም ዘንድ በጀመረ ጊዜም ገና መቆፈር ሲጀምር ወርቅ የመሉ ጋኖችን አገኙ። ጻድቁ ንጉሥ አኖሪዎስም መሬቱን በሰፊው ይቆፍሩ ዘንድ እንደገና አዘዛቸው። ለሥራ የተዘጋጁ አሽከሮቹም እንዳዘዛቸው መሰረቱን አስፍተው ሲቆፍሩም በቀደሙ አበው ዘመን ጥንት የተቀበረ እያንዳንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኙ። ቆፋሪዎቹም ይህን ባገኙ ጊዜ የሆነውን ሁሉ ያውቅ ዘንድም የሚነግሩት መልእክተኞችን ወደ ንጉሥ አኖሪዎስ ላኩ። ንጉሥ አኖሪዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁንም ክምችት ባየ ጊዜም ለዘላለሙ ክብር ምስጋና ይግባውና የእግዚአብሔር ፈቃድ እንደሆነም አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን የሚያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርንም ፈጽሞ አመሰገነ። ስለዚህም በንጉሱና በሰራዊቱ ሁሉ በሕዝቡም ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜም ንጉሥ አኖሪዎስ ወርቁን በእሳት ያጠሩት ዘንድም አዘዘ። አባቱ ንጉሥ ቴዎዶሲዮስና ንዑድ ክቡር የሆነ የተወደደ ጻድቅ አባት አባ ዲዮናሲዮስ ቀድሞ በማረፊያቸው አኑረውት በነበረው ስዕል አይነትም ታላቅ ስዕልን በሳሌ አሳለም። ያሳለውን የሊቀ መላእክት ቅዱስ ሩፋኤልንም ታላቅ ስዕልም በተገኘው ወርቅና ያክንትና ጳዚዮን ወራውሬም በተባሉ የከበሩ የአልማዝ ድንጋዮችን ጨምሮ ዙሪያውን አስጌጠው። ይህን የሊቀ መላእክት ቅዱስ ሩፋኤልን ስዕልም የቤተ ክርስቲያኗ ሕንፃ ሥራ እስኪፈጸም ድረስ በተለየ ንጹሕ ስፍራ አኖረው። እጅግ በጸና ፍቅርና ሰላምም የቤተ ክርስቲያኗ ሥራዋ እንዲህ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሪዎስም ከጠቢባኑ ጋር እየተማከረ ከጠራቢዎች ጋር እየጠረበም ከሚቆፍሩት ጋር እየቆፈረ አብሯቸው በእጁ ይሠራ ነበር። ንዑዳን ክቡራን አበው ጳጳሳትም በሥራ ሁሉ ስለ እርሱ በተቀደሰ ጸሎታቸውም ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ለምኑት ነበር። በተቀደሰች የቤተ ክርስቲያኗ ሥራ ላይም በሊቀ መላእክት ቅዱስ ሩፋኤል አማላጅነት የእግዚአብሔር ድንቅ ሥራ ተገልጾ ከመሬት የወርቅ ክምችት ባገኙ ጊዜ ንጉሥ አኖሪዎስ የቤተ ክርስቲያኗ ሕንፃ ሥራ በውስጥም በውጭም ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅ የሚሆን ዘንድ አሰበም። በግዛቱ ካሉት ሁሉ ያክንት፣ ጳዚዮን፣ ሰዲዮን፣ ከርከዴን፣ መረግድ፣ መርመር የተባሉ ድንጋዮችን እብነበረዶችንና በሌሊት እንደ ቀንዲል የሚያበራውን እንቁ ጌጣጌጦችንም ሁሉ ሰብስበው ያመጡ ዘንድም አዘዘ። ቤተ ክርስቲያኗን ለማነጽም ምን ዕቃዎችን አላጡም። የቤተ ክርስቲያኗን አጥር በሰሩ ጊዜም
ከእግዚአብሔር በተሰጠች የሊቀ መላእክት ቅዱስ ሩፋኤል አማላጅነት ብዙ ተአምራት ተገለጹ። ሰይጣንም ይህን ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርን አመጣ። አሕዛብም እንዲነሳሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ ይገቡም ዘንድ አሕዛብን ዝም አላለም። በሕንፃዋ ላይ ቢሆን በሰራዊቱ ላይም ቢሆን ጻድቅና የዋህ በሆነ በንጉሥ አኖሬዎስ ሕዝብ ላይም ቢሆን ምንም ምን ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያው ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ ጻድቅ አኖሬዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ እወቁ፣ በእርሱ የታመነም ንዑድ ክቡር ነው። እግዚአብሔርን የሚፈሩትንም መልአክ እግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጅህ ሊቀ መላእክት ቅዱስ ሩፋኤል በመንግስቱ ሁሉ ረዳትና ኃይል ይሆንህ ዘንድ የጀመርከውንም ፈጽም እንጂ አትተው እያል አጸናሁት ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤል ስል ከተሰራ በኋላ በተረፈው የወርቅና ዕንቁ ጌጦች ጻድቁና የዋህ ንጉሥ አኖሬዎስ የቤተ ክርስቲያን ሕንፃ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል የሰራት የዚህችን ቤተ ክርስቲያን አሰራርም በብልሃተኛ ክንድ ልክ ስፋቷን 80 ክንድ ወርዷንም 60 ክንድ አደረገ። ውስጧንም በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማህሌቷ አንጻርም ያለውን የቅኔ ማህሌቷን ቁመት 50 ክንድ አደረገ። ውስጡንም በዥንጉርጉር ቀለም አሳምረው። በጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶዎቹንም አንዱን በግራ አንዱንም በቀኝ ተከለ። ለገናናው ቅዱስ ሩፋኤል ቤተ ክርስቲያንም ይህን ካደረገ በኋላ ሕንፃዋ አምሮ ተፈጸመ። የቅድስት ቤተ ክርስቲያኗ ሕንፃ በተፈጸመ ጊዜ ንዑዳን ክቡራን አበው ሊቃነ ጳጳሳትና ጳጳሳቱ፣ ካህናት፣ መዘምራኑና ቀሳውስቱንና ዲያቆናቱንም አስከትለው ከቅዱስ ሩፋኤል ታቦት ጋር ለቅዳሴም ስንዴና ዘቢቡን፣ ጧፍና ዕጣኑን፣ የወርቅ ጽዋ፣ መጎናጸፊያና መጋረጃዎችን፣ የብርና የወርቅ ጽናዎችን፣ የክህነት ልብሶችን፣ የብሉይና የሐዲስ ቅዱሳት መጻሕፍትንም ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳሳቱም በታላቅ ክብር እስከዚህች ሰዓት አድርሰህ የጠራህን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይም በምድርም የሚመስልህ የለም። ቃል ኪዳን ለሰጠሃቸው የቃል ኪዳን ምሕረትንም የምትጠብቅ አንተ ነህ። ከታናሽነቱ አንስተህ ከፍ ከፍ ያደረግከው የመረጥከው ወዳጅህና አገልጋይህ የቴዎዶሲዎስ ልጅ ንጉሥ አኖሬዎስ የሠራው ይህን ቅዱስ ማደሪያህን ትባርክም ዘንድ ለምንሃለን። እርሱ ብቻ አይደለም፣ በዚህ በቤተ መቅደስ የሚጸልየውን ሁሉ ጸሎቱን ስለ ወዳጅህ ቅዱስ ሩፋኤል ብለህ በሰማያዊት ዙፋን ሰማይ ስማ። ይህን በቤተ መቅደስ ለቅዱስ ክብርህ አስራት አድርገው አቅርበዋልና በዚህ ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡንም በደላቸውን ይቅር በላቸው፣ አንተን ብቻ ያመልኩ ዘንድም አድርጋቸው እያለ በተሰበሰበው ጉባኤ ፊት ጸለየም። የቤተ ክርስቲያኗ ቅዳሴ ቤቷም በዝማሬና በማህሌት ከበረ። በቅዳሴ ጊዜም መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ከሕዝቡም መሃል ወደ ቅዱስ ሥጋውና ወደ ክቡር ደሙ የቀረበ ሁሉ ክቡር ደሙን ቅዱስ ሥጋውን ተቀበሉ። የቅዳሴ ቤቱ በዓልም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር አንድነት በልተው ጠገቡ። በሊቀ መላእክት ቅዱስ ሩፋኤል ስምም ምጽዋትን ለተቸገሩ ድሆችና ለሽማግሌዎች አባትና እናት ለሌላቸውም ሰጡ። ከጥቂት ወራት በኋላም ንጉሥ አኖሬዎስ የከበረ ወንድሙ ክቡር አርቃዲዎስን ጠራው። ክቡር አርቃዲዎስም ከግዛቱ መጣ። ወደ ቤተ ክርስቲያንም ገብቶም ዘወትር አዲስ መልካምም እንደሆነች አስተዋለም። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሬዎስ እጅ ተሰርቶ ስላየውም ሁሉ የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሬዎስ ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዎስ በእርሱ ፋንታ ይነግስ ዘንድ ዘውዱን ልብሱን አወለቀ፣ መንግስቱንም አሳልፎ ሰጠው። የዚህንም ዓለም ክብር አይወድምና ሚስትም ልጆችም አልነበሩትም። የነጋሲነት ስልጣኑንም ትቶ በስውርም ወደ ገዳመ ጽሙና መነነ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅም ስለ ንጉሥ አኖሬዎስ ገናናነት ተናገረ፣ እንዲህም አለ። የእግዚአብሔር ወዳጅ የሆንክ ንጉሥ አኖሬዎስ ሆይ
በቅዱስ ሩፋኤል ስም ቤተ ክርስቲያንን ስላነጽህ እርሱ የቅዱስ ሩፋኤል አምላክ እግዚአብሔር ያልተሰራ ታላቅ ቤትን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ መጥቼ ወስዳችኋለሁ፣ ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና። ቅዱስ ሩፋኤልም ስለ አንተ ይለምንልሃል። ለወንድምህ ንጉሥ አርቃዲዮስ የተኳት አገርህንም ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤልን ቤተ መቅደስ ስላነጽህ የወርቅ አክሊል ተዘጋጅቶልሃል። እንደ እስክንድሪያው አገር ሊቀ ጳጳሳት እንደ ቅዱስ ድሜጥሮስም እሳታዊ ኃይለ ፍትወትን አሸንፋልና በመኳንንትና በምትን መሃል ያንተን ሥራ ይሠራ ዘንድ ማንም የማይቻለው ንጽሐ ድንግልናን ከመንግሥት ጋር ይዘ ስለተገኘ ሚሳቅና ሲድራቅ አብደናጎ እንደተባሉ 3 ወጣቶችም አምላክህን ስለወደድህ ከክብሩ ጋር የዚህን ዓለም ጣዕም ናቅህ። ንጉሥ አኖሬዎስ ሆይ ይህን ዓለም ከነ ክብሩ ንቀው እንደተጋደሉ ቅዱሳን ከጸሎትና ከንስሐ እንባ የተነሳ እስኪደክሙ ድረስም የተጋደልከውን ተጋድሎ እንሆ እንነግርሃለን፣ እንሆ እንናገራለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔርን መንግሥት እስካገኝ ድረስ ለዓይኖች መኝታን ለቅንድቦቼና ለጉንጮች እረፍትን አልስጣቸውም ያለው በአንተ ላይ ተፈጸመ። እንደ ደጋግ ነገሥታት አባቶቻችንም እንደ ቅዱሳን ነቢያትና እንደ ንጹሐን ሐዋርያት መጀመሪያ ነቢያት የነበሩ ነገሥት ሰሎሞንና ሕዝቅያንን መሰል። ኋላም እንደ መጥምቀ መለኮት ቃለ ዓዋዲ ነቢይ ዮሐንስ የቆዳ ጠፍር ታጠቅ። ቅዱስ ወንጌልም መልካም ሰው ከመልካም መዝገብ ልቡ መልካም ነገርን ያፈልቃል፣ ዳግመኛም መልካም ዛፍ መልካም ፍሬን ያፈራል እንዳለ የእግዚአብሔር ወዳጅና ደግ ንጉሥ እንደነበረውም እንደ አባት ቴዎዶሲዎስ ንጽሕና ልብህ ንጹሕ ስለሆነ ስለ ቀናች ሃይማኖትህ ከነገሥቱ ሁሉ በላይ ከፍ ያልክ ሆነ። ፈሪሃ እግዚአብሔር በሆነ በደግ ንጉሥ በጻድቅ ወንድሙ አኖሬዎስ ፈንታም ንጉሥ አርቃዲዎስ ከነገሰ በኋላ ንዑድ ክቡር የሆነ የድቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግሥቱን በተወ በወንድሙ በንጉሥ አኖሬዎስ ፈንታ የነገሰ ንጉሥ አርቃዲዎስም በሊቀ መላእክት ቅዱስ ሩፋኤል ስም ቤተ ክርስቲያንን ብታነጽ በምድር ክብር በሰማያም ጽድቅ ይሆንልሃል። የበርበርና የሐሰተኞች አረማውያን ጠላቶችህ ኃይልህም ይጠፋልሃል ሲል መከረው። ንጉሥ አርቃዲዎስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባቴ ሆይ በመንፈሳዊ ታዳኝ ክህነትህ ሰራ ዘንድ የምትወደው በየትኛው ቦታ ላይ ነው? አንተ ንገረኝ አለው። ምግባረ ሰናይን የፈጸመ አብዝቶን በሚሰራው ትሩፋቱ ከአበው ሁሉ የሚልቅ ቅዱስ ዮሐንስ አፈወርቅም በድንግልና መኖርን ሽቶ በቤተ መንግስቱ ሳለ ሚስት ያላገባ ወንድሙ ንጉሥ ቴዎዶሲዎስ በተወለት የነገሰ ደግ ንጉሥ አርቃዲዎስም በታላቁ ሊቀ መላእክት ቅዱስ ሩፋኤል ስም መርከቦች በሚቆሙበት በባህሩ ወደብ ዳርቻ ላይ በባህር የሚመላለሱ ሁሉ የሚሰግዱባት የሚጸልዩባት መጠጊያና ረዳት ትሆናቸውም ዘንድ አዲስ ቤተ ክርስቲያንን ይሰራ ዘንድ አዘዘው። ንጉሥ አርቃዲዎስም የቁስጥንጥንያ አገር ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦች መቆሚያ በሆነው የባህር ወደብ ላይ መሬቱን ያስተካክልም ዘንድ አሽከሮቹን አዘዛቸው። መሰረቱንም ጣሉ። በመልካም ሥራ ሕንፃዋ ተጀምሮ ተፈጸመ። ነዋያተ ቅድሳቷ ሁሉ ተሟላ። በሌሎች ግዛቶቿም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳት አብያተ ክርስቲያናትን አነጸ። በቁስጥንጥንያና በሮሚያም በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃቿ ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። የመልአኩ የቅዱስ ሩፋኤል ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጸሎቱና በረከቱ ለዘላለሙ ለሁላችን ክርስቲያን ጋር ይሁንና ያላኖርከውን አታንሳ፣ አትስረቅ የምትል የብሉይና የሐዲስ ትእዛዝን በሚተላለፍ አመፀኛ ላይ ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል በስሙ በታነጸች አንዲት ደብር ውስጥ የገለጸው ተአምር ይህ ነው።
እግዚአብሔር የባረካት የቀደሙ አበው ክርስቲያን ያነጿት የክርስቶስን መንጋ ቤተ ክርስቲያንን የሚጠብቁ ዘንድ የተሾሙ የቀደሙ ብፁዓን አበው ጳጳሳት በቅዳሴ ቤቷ በዓል ጊዜ ሊቃውንትና ካህናት፣ መኳንንቱና መሳፍንቱ፣ ሕዝቡም ሁሉ በተሰበሰቡበት በመንፈስ ቅዱስ ኃይል ያከበሯት የሊቃውንት ሁሉ መገኛ ስለሆነች ጽርሐ አርያም ስለምትሰኝ ስለ አንዲት ደብር ተነገረ። የዚች ደብር የንዋየ ቅድሳት ጠባቂ አንዲት ዕለት ልብሰ ተክህኖውን ብል እንዳይበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃ ቤቱ አውጥቶ በቤተ ክርስቲያኗ እድሞ ላይ ወዲያና ወዲህ ዘርግቶ አሰጣው። ያን ጊዜም አንድ ሌባ ያገኘውን ይወስድ ዘንድ እየሸመቀ መጣ። ይህ ሌባ ቅሚያና የድሆችን ገንዘብ መቀማት ልማዱ ነውና እግዚአብሔርን አይፈራም። ከማንም በጎ ምክርን ሊሰማም አይወድም። እግዚአብሔር ቃል ላይ ይዘብት ነበር እንጂ ባልንጀሮቹም የሚሰክሩና የሚቀሙ ናቸው። ዛሬም በደብረ ዋስ ማንም እንዳልነበረ አይቶ ወዲያና ወዲህ እየተገላመጠ በቅዱስ ቤተ ክርስቲያኗ አጥርና በገመር ላይ ወደ ተሰጡት አልባሰ ክህነት በዘግታ ተጋ። የዚህች ደብር የአቃቤ ቤት ጠባቂም እሊህን ልብሶች ካሰጣ በኋላ ስራውን ሊሰራ ንዋያተ ቅድሳቱንም ሊያከናውን ወደ ዕቃ ግምጃ ቤት ውስጥ ገባ። ከጥቂት ሰዓት በኋላም አንድ ሌላ የጭንቅ ጩኸት ሰማ። ጩኸቱም እየበረታ ሄደ። ያን ጊዜም ያን ካህን የጩኸቱን ድምፅ ወደ ሰማበት የደብሩ ግቢ ይሮጥ ዘንድ ተነሳ። ከደብሩ ግቢም በደረሰ ጊዜም ከእንግዲህ ዳግመኛ አልበድልምና እባክህ ተወኝ እያለ የቤተ ክርስቲያኑን ግቢ በሩጫ እየዞረ የሚጮህ አንድ ሰው አየ። ያ ካህንም በቤተ ክርስቲያኑ መድረክ መዋድ ጭንቅ ይዞት እየሮጠ የሚጮኸውን ሰው በግድ ይዞ ወንድሜ ምን ሆነሃል? ማንስ ትባላለህ? ከወዴትስ መጣህ? አለው። የቤተ ክርስቲያን ሕግ የተደፋፈረ ይህ ሰውም እኔስ ሌባና ቀማኛ ነኝ፣ ሊህን የቤተ ክርስቲያን ልብሶችን ምሰርቅ ዘንድ ተሸሽጌ በድፍረት ወደ ቤተ ክርስቲያን ገባው። በተጠጋው ጊዜም ግርማው የሚያስፈራና የሚያስደንቅ ዘንጉም ከፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ ደፋ። ሰይፉም መዞ ወደ ውጭ ወጣ ዘንድ አልቻልሁምና እያዞረ አባረረኝ። አንተ ስትደርስም ወደ ኋላዬ ብመለከት የሚያሳድደኝ ከኋላዬ በድንገት ተሰወረብኝ አለ። ያ ካህንም ደወልን ደወለ። ካህናቱም ሕዝቡም ሁሉ ተሰበሰቡ። ለስርቆት የመጣ ያ ሰውም ለተሰበሰቡት ሁሉ ያደረገውን ያየውንም ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአቱን ተናዞ ራሱንም ለካህናት አሳየ። ንስሐም ገባ። ንስሐ በሚገባ ኃጥእ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና ለመናገር በሚደንቅ በቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስናው ያማረ አገልጋይም ሆነ። የሊቀ መላእክት ቅዱስ ሩፋኤል ልመናና አማላጅነቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለበዓልከ ዘኮነ ክቡረ እንዘይደምጽ መዝሙረ ቅዳሴ ቤትከ ነያ ለዘተጋቡ ቡረ አመከሰትከ ሩፋኤ ታምረ ወመንክረ ሰይጣን ደንገጸ ወጥቀ ታፍረ ሰላም ለበይከ ዘኮነ አርከ ለአርቃዲዮስ ንጉሥ ወለአኖሬዎ ዘሰመርከ ሩፋኤል ለአምላክ አቃቤ ሆቱ ዘኮንከ ሊቆሙ ለስልጣና ከመተሰየምከ ሲም እግዚኦ ዲቤ አይለከ። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብር ቀርጾ ያጻፈውንና የጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛ የሚተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም
በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን፣ አሜን። መልአኩ የቅዱስ ሩፋኤል ረድኤትና በረከት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት